FDRE እንዴት ፎርም እንደተደረገ ስንመለከት እንግዲህ በተለይ ይሄ ኮንስቲቲዩሽኑ ቅድም ያልኳችሁ ትራንዚሽናል ገቨርንመንት ከማለቁ በፊት የነበረው ኮንስቲቲዩሽን ሙሉ ለሙሉ ኢስታብሊሽ ከተደረገ በኋላ ነው ይሄ FDRE ፎርም የተደረገው ማለት ነው። ከዛም በተጨማሪ እንግዲህ ይሄ ገቨርንመንት ፎርም ከተደረገ በኋላ መለስ ዜናዊ ፈርስት ፕራይም ሚኒስተር እና ኮማንደር ሆኖ እንደተሾመ እንረዳለን። ከዛም በተጨማሪ ዶክተር ነጋሶ ጊዳዳ ደግሞ ፈርስት ኤሌክትድ ፕሬዚደንት ሆኖ በዚህ FDRE እንደተሾሙ ሁለቱ እንረዳለን ማለት ነው። የዚህም FDRE እንግዲህ አገዛዙ ምንድነው ፌደራል ስቴት ነው፣ እንዲሁም ደግሞ ፓርላሜንታሪ ሲስተም ኦፍ ገቨርንመንት ያለው ነው። ፌደራል ስቴት ማለት እንግዲህ ሪጂናል እና ከዛ ደግሞ እንደ ሀገር አቀፍ የሚመራ ይኖራል። ፌደራል አገዛዝ ላይ ወይም የፌደራሊዝም በምትከተል ሀገር ላይ ሪጂናል ገቨርንመንት ይኖራል። ከዛ ደግሞ እንደ አጠቃላይ የሀገሪቱ ገቨርንመንት ይኖራል። ከዛም በተጨማሪ ደግሞ ፓርላሜንት አለ። ፓርላማ የተለያዩ ውሳኔዎችን የሚያጸድቅ እንደዚህ በሚያስፈልጉ ጊዜ ውይይቶችን የሚያደርገው ቦዲ ማለት ነው። ፌደራል ስትራክቸሩ ምን ይመስል ነበር የዚህ ገቨርንመንት ስንል በመጀመሪያ አሁን ላይ ባለው ሳይሆን መጀመሪያ በነበረው 9 ክልሎችና 2 ክፍለ ከተሞች ወይም ደግሞ የከተማ ስቴቶች እንደነበሩ እንረዳለን። 9 ክልሎች አሉ። 2 ሲቲ ስቴትስ የሚባሉት ግን አዲስ አበባና ድሬዳዋ ናቸው ማለት ነው። በኋላ ላይ ግን አሁን በቅርቡ በተለይ ሲዳማና ሳውዝ ዌስተርን ኢትዮጵያ እንደተጨመሩ እንረዳለን ማለት ነው። ፌዴራሊዝም በተጨማሪም እዚህ ፌዴራል ስትራክቸሩ ፌዴራሊዝም ቤዝድ ኦን ላንጉዌጅ ኤንድ ኢትኒሲቲ ቅድም እንዳልኳችሁ ቋንቋና ኢትኒሲቲን ወይም ደግሞ ይሄ ጎሳን መሰረት ያደረገ ፌዴራሊዝም እንደነበረ እንረዳለን። የዚህ ገቨርንመንት የሚከተለው አይዲዮሎጂ ሪቮሉሽናሪ ዲሞክራሲ። ይሄ ሪቮሉሽናሪ ዲሞክራሲ ምንድን ነው? ዲሞክራሲ ነው። ዲሞክራሲ ስርዓት እንግዲህ እንደምታውቁት ሞሮፍ ወደ ህዝቡ ያደላ ነው። ህዝቡ በሚፈልገው መንገድ የሚመራውን ሰው የሚመርጥበት መንገድ ነው። ሪቮሉሽናሪ ዲሞክራሲ ማለት ደግሞ መሪው ከላይ ሆኖ ለህዝቡ የሚያስፈልገውን ነገር ያደርግለታል፣ ህዝቡ ያንን ይከተላል፣ ሶሳይቲው ይላመደዋል። ስለዚህ በዋነኝነት ይሄ ሪቮሉሽናሪ ዲሞክራሲ ከላይ ከፓርቲው ይወርዳል፣ ህዝቡ ይቀበለዋል። እንደዛ አይነት ነገር ነው። ሊበራል ዲሞክራሲ ግን እንደምታውቁት መንግስት የሆነ አይዲያ ቢያመጣ ህዝቡ ኦፖዝ ካደረገ ኔጎሽየት ተደርጎ ዲል የሚደረግ፣ እዚህ ጋር ግን እንደዛ እንደሌለ እንረዳለን ማለት ነው። ፖለቲካሊ ምን አይነት ሪፎርሞች አመጣ ይሄ እንትን ስንል አንደኛው ደርግስ ዋን ፓርቲ ሲስተም። በደርግ ስርዓት እንደምታውቁት እንግዲህ ሌላ አይነት የተፎካካሪ ፓርቲ የምንላቸው አይነት ነገር መኖር አይችልም። በዚህ ጊዜ ግን ተፎካካሪ ፓርቲ እንደነበረ ወይም ደግሞ ያን ያህል ሪል ፓወር ባይኖራቸው መልቲ ፓርቲ ሲስተም እንደነበረ እንረዳለን። ከዛም በተጨማሪ ከደርግ ይልቅ ሂውማን እና ዲሞክራቲክ ራይቶችን ሪኮግናይዝ ያደርግ እንደነበረ እንረዳለን። ከዛም በተጨማሪ እነዚህን ሂውማን እና ዲሞክራቲክ ራይቶች ከዩኤን እና ከአፍሪካን ዲክላሬሽን ላይ እየተመለከተ አፕላይ ያደርግ እንደነበረም ተገልጾልናል ማለት ነው። ይሄ መንግስት ምን አይነት ቻሌንጅ ነበረ ወይም ምንድን ነበረ ስጋቱ ስንል አንደኛው አሶሲዬሽኖች ወይም ደግሞ እነዚህ የሚቋቋሙ ማህበራቶች አንድ ስጋት እንደነበሩ ለዚህ መንግስት። ምክንያቱም እንዳልኳችሁ ሌሎች ፖለቲካል ፓርቲዎች እንዲኖሩ ቢፈቀድም ባይከለከልም ነገር ግን ያን ያህል ሪል ፓወር እንዲኖራቸው አይፈቀድም ነበረ። ከዛም በተጨማሪ ደግሞ ኤትኒክ ፌዴራሊዝም ያልኳችሁ ፌዴራሊዝም ቤዝድ ኦን ኢትኒሲቲ በኋላ ላይ ሀገሪቷ እንድትከፋፈል ምክንያት ይሆናል ተብሎ ይፈራ እንደነበረ አንድ ቻሌንጁ እንደነበረ እንረዳለን ማለት ነው። ከዛም በተጨማሪ በወቅቱ የነበረው መንግስት ዲሞክራሲና ኢንክሉሲቭነስ ላይ የነበረው አመለካከት ምን ይመስል ነበር? ዲሞክራሲ ላይ ቅድም እንዳልኳችሁ ሊበራል የሆነ ዲሞክራሲ ወይም ቀጥታ የምናውቀው ዲሞክራሲ ስርዓት ሳይሆን ሪቮሉሽናሪ ዲሞክራሲ ነው ያለው። በኢንክሉሲቭነስ ላይ ብትመጡ ደግሞ ይሄ ገቨርንመንት የሚያስበው ምንድን ነው? ሁሉም ሪጅን ራሱን ማስተዳደር ይችላል፣ ሰልፍ ገቨርናንስ የሚለውን አይነት አይዲዮሎጂ ስለሚቀበል ኢንክሉሲቭ ላይ ወይም ደግሞ ይሄ ሁሉንም አቀፍነት ላይ እስከዚህም እንዳልነበረ እንመለከታለን ማለት ነው።